የምታውቋት በአሁን ሰዓት ላይ ደግሞ ነፍሰ ጡር ናት እና የምታውቋት መንገድ ላይ የመጣይ ከሳቢያ አለፍ ብሎ ነው የተገኘ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ አሚ ቻናል ቤተሰቦች እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ላይክ እያደረጋችሁ ግቡ። እንግዲህ እኔ ማለት ይሄ የየመን መንገድ ወደ ሳውዲ የየመን መንገድ መቼ ነው የሚያቆመው? ቆይ እኔ ግራ የገባኝ መቼ ነው የሚያቆመው? እውነት ደላሎች ቆይ ቤተሰብ የላችሁም? እህት ወንድም የላችሁም? ማለት ግፍ አፈሩም? ህፃን ልጅ እየሰበሰባችሁ ከየትምህርት ቤቱ ከብት ሲጠብቁ ፍየል ሲጠብቁ እየሰበሰባችሁ እየጀነጀናችሁ እያመጣችሁ የመን ላይ ቆይ የምትማግዷቸው ለምንድን ነው? ለምንድን ነው? እኔ በጣም ነው ግራ የሚገባኝ። በዛ ላይ ደግሞ በየአካባቢው ማለት ነው በየሰፈራችን እንግዲህ ደላላ አለ። ያንን ደላላ ለምንድን ነው ለህግ የማታቀርቡት? እናንተ ልጆቻችሁን እሳት ሲማግዱባችሁ እናንተ ለምንድን ነው ወይ ለህግ የማታቀርቡት ወይ ደግሞ ተባብራችሁ የሰፈሩ ሰው የማትቀጠቅጡት? እንዲህ ሰው እንዴት የሰውን ልጅ ማለት እሳት ውስጥ እየማገደ እሱ ተደላድሎ በሰላም ይኖራል? ጉድ እኮ ነው። ለነገሩ ፖሊስ ራሱ ቢይዛቸው ትንሽ ቀን እንትን ብለው ይለቀቃሉ። እውነት በጣም ከባድ ነው። እኔ ግን መናገር የምፈልገው በተለይ በሴት ማለት ለሴቶች በጣም ከባድ ነው የየመን መንገድ። ግን አሁን ላይ ብትመጡም ያንን ፈተና አልፋችሁ ብትመጡ የሚያሳዝነው ሳውዲ ስራ የለም። እንደው ከፈረደው ወይ በጠለብ ሌላ ሀገር መሄድ ይሻላል፣ በህጋዊ ማለት ነው። በህጋዊ ወደ ሌላ ሀገር ብትሄዱ እንደው የሆነ ነገር ራሱ ብትሆኑ ወደ ሀገር የመመለስ እድላችሁ በጣም ትልቅ ነው። አሁን በየመን እየመጡ ስንት ሴቶች በቃ የሴት ስቃይ በጣም ብዙ ነው። ተቀባይ እያጡ በየመን በየሐዋሹ በቃ ማረፊያ ቦታ አለ አይደለ የደላላዎቹ በዛ በቃ በጣም ብዙ ሴቶች የሚሰቃዩ አሉ። እንግዲህ ቲክቶክ ላይ እንደምናየው እንግዲህ የሚመጣው ህዝብ ያው ገበያ ነው የሚያክለውና ሁሌ እንግዲህ እንደዛ የሚመጡ ከሆነ ህፃናት፣ በዛ ላይ ደግሞ አሁን ላይ የሚመጡት ህፃኖች ትንንሽ ልጆች ማለት ብር ምናምን ስለማይከፍሉ ማለት የመን ከመጡ በኋላ ነው የሚያስከፍሏቸውና የመን ከመጡ በኋላ ያው ግዴታ ቤተሰቦቻቸውን ይይዛሉ። ስለዚህ ቤተሰብ ደግሞ ያለውን ሻሽጦ መሬት የሚሆን ከብት የሚሆን ሸጦ ይልካል ግዴታ ማለት ነውና ልጆች በቃ እኔ እንጃ ምን እንደምላላቅም። ቤተሰብ ባካችሁ ልጆቻችሁን ያዙ። ሳውዲ ስራ የለም፣ ስራ ጠፍቷል። ለኛ ስራ የለም እንኳን አይደለም አዲስ ለመጡት ለቆዩት ራሱ ስራ ጠፍቷልና ልጆቻችሁን እንደዚህ መከራ ላይ ባትዳርጓቸው በጣም ደስ ይላል። ይህታችን እንግዲህ በየመን ስትመጣ በሳቢያ ምናምን እንግዲህ ስትመጣ ቤተሰብም እንዲሁም ደግሞ ስልክ ቁጥርም የላትም ካጠገቧ ወድቃ አግኝተዋት ነው። ያው ሀበሻ እጅ ስለገባች ነው እንጂ በዛ ላይ ደግሞ ነብሰ ጡር ናት። እንግዲህ ቪዲዮውን አስገባላችኋለሁ። እጅግ በጣም ነው የሚያሳዝነው። አንድ ፍሬ ልጅ ናት። እንግዲህ ይቺ ልጅ ከእናቷ ጉያ መውጫ ሰዓቷ አልነበረም። ገና ልጅ ናት። እውነት ያው ድህነት መቼም የማያደርገው የለም። ድህነታችን በቃ እኛ ገና በልጅነታችን መከራችንን አይተን እንድናድግ ፈተናችንን አይተን እንድንኖር አስገድዶናልና በጣም ያሳዝናል። ብቻ ቪዲዮውን ሲል ያስገባላችሁ። በዛ ላይ ደግሞ የምታውቋት ካላችሁ ምናልባት የአካባቢ የሰፈራችሁ ልጅ ልትሆን ትችላለች እና ይችን ልጅ እንግዲህ ለሚያውቃት ሰው ሼር አድርጉት ቪዲዮውን። እንዲሁም ደግሞ ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉት ቪዲዮውን። ምናልባት ቤተሰቦቿን ልታገኝ ትችላለች። የእውነት እኔ በእንደዚህ አይነት በቃ ተናግሬ ራሱ አይወጣልኝም። ለምን የየመንን መንገድ ያየ ነው የሚያውቀው። እውነት መንገድ ላይ ስትገቡ ወደ ኋላ ልመለስ ብትሉ መመለስ አችሉም፣ ወደፊት ልሄድ ብትሉ መሄድ አችሉም። እጅግ በጣም ከባድ ነውና መምጣት የምታስቡ እንዲሁም ደግሞ እህቶቻችሁ ከኢትዮጵያ እንምጣ የሚሏችሁ እዛ ሀገር ላይ ሳውዲ ከሆነ ከፊል ፈልጋችሁ በራሳችሁ በቃ በህጋዊ መንገድ እንዲመጡ አስተካክሉላቸው እንጂ በእንደዚህ በየመን
እውነት አሁን ላይ በጣም አስጠልቷል። በጣም ብዙ ልጆች እየወለዱ እያረገዙ በየቦታው ተንጠባጥበው ነው የሚገኙትና ባካችሁ እህቶቻችሁን ምከሩ፣ ልጆቻችሁን ምከሩ። አይምጡ፣ የእውነት አይምጡ። በቃ በእኛ ይበቃል ስቃይ። አሁን ላይ ሁሉ ነገር ተሻሽሏል። ፓስፖርታቸውን አውጥተው በህጋዊ መንገድ ይሄዱ። በህጋዊ መንገድ በህጋዊ በቃ የሆነ ነገር ራሱ እኛ እኮ በቃ ምንም ህግ ራሱ አያውቀንም። ለምሳሌ ብንሞት ራሱ ሬሳችን ወደ ኢትዮጵያ መሄድ አይችልም። ህጋዊ ሆነው ከመጡ ግን አይፍረድና እንደው አይጣልና ቢሞቱ መንግስት ወደ ሀገራቸው ሬሳቸውን እንኳን ይመልሳል። እንደኛ አይነቱ ግን ሬሳውን ራሱ ወደ ኢትዮጵያ መመለስ አይችልም። ማለት በጣም በሚያሳዝን ሁኔታ ማለት ነው፣ ማንም ስለማያውቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምን አላችሁ? ይቺ በፎቶ የምታዩት ወይም በቪዲዮ ላይ የምታዩት እህታችን መንገድ ላይ የመጣይ ከሳቢያ አለፍ ብሎ ነው የተገኘችው። እህታችን የመርሳ ልጅ ናት እና የምታውቋት በአሁን ሰዓት ላይ ደግሞ ነፍሰ ጡር ናት እና የምታውቋት እንግዲህ ቪዲዮ እንደሰማችሁት ነው። የመርሳ ልጆች የምታውቋት ካላችሁ ይቺን እህታችንን አለን በሏት። በጣም ገና ህፃን ልጅ ናት። እንግዲህ እውነት በቃ በጣም ነው የሚያሳዝነው የኛ ነገር፣ የኛ የስደት መከራ የማያልቅ ስደት መቼ እንደሚያበቃ ራሱ አላሁ አለም። በስ በጣም ነው የሚያሳዝነው። አላህ ከእንደዚህ አይነት ነገር ይጠብቀን። ወላሂ እህቶቻችሁ የሚመጡ ከሆነ ቤተሰብ የሚመጣባችሁ ልጆች በህጋዊ መንገድ ይምጡ። በህጋዊ መንገድ እናንተ ካልቻላችሁ አረቦችን አገናኟቸው። አረቦችን ካልቻላችሁ ደግሞ እዛው በህጋዊ ኤጀንሲ ኢትዮጵያ ውስጥ በህጋዊ ኤጀንሲ ጀምረው ወደ አረብ ሀገር ይሄዱ። ይሰደዱ አይሰደዱ አይደለም ግን በቃ ህጋዊ በሆነ ነገር ይምጡ። ቢያንስ ከኛ ይሻላሉ። መንግስት ያውቃቸዋል። ቢታመሙ ራሱ ሐኪም ቤት መሄድ ይችላሉና በዛ ላይ ደግሞ የየመን ስቃይ የየመን መከራ፣ በተለይ ሴት ልጅ በጣም ብዙ መከራ ነው የሚደርስባት መንገድ ላይ የታወቀ ነው። ብዙ ልጆች እያረገዙ እየወለዱ በጣም ብዙ ልጆች ብዙ ስቃይ ይደርስባቸዋልና እንደዚህ አይነቱን እንትን ለማለትም በህጋዊ መንገድ ይምጡ ይሻላል። የእውነት እንደምንም ብለው ይለምዳሉ። የማይለመድ ነገር የለም። ያው በህገ ወጥ ስንመጣ ሀበሻ ጋር ስለምንገናኝ ቤት ኪራይ ምናምን ስለምንለምድ ትንሽ ስለሚያስለምዱን ምናምን ነው። ያ ነው ጥሩነቱ። ነገር ግን አሁንም በህጋዊ ሲመጡ ኢትዮጵያ ያው ብዙ እንትን ያስተምሯቸዋል። ከመምጣታቸው በፊት አረበኛም ትንሽ ያስተምሯቸዋልና ብዙም አይቸገሩም። በህጋዊ መንገድን የሚያክል ነገር የለም። በህጋዊ እንዲመጡ እህቶቻችሁ ምከሩ ባካችሁ ላለኝ። ወጪው ራሱ እዛው ነው የሚያደርሰው። በህጋዊ መምጣትን የሚያክል ነገር የለም። ኢቃማ ራሱ በራሳችሁ ብታሰሩላቸው ይሻላል። ለምን ለደላላ የምትከፍሉት ከዛ በላይ ነው እንጂ ከዛ በታች አይሆንም። ለኢቃማ የምትከፍሉትን ከዛ በላይ ነው የሚሆነው የደላላው ብር ማለት ነው። እና በህጋዊ ማለት በኢቃማ አምጧቸው እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። አሰላሙ አለይኩም።